በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 46ኛ ተአምር። ጌታ ኢየሱስ እና ደቀ መዛሙርቱ በበረሃ እንዳሉ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ለስምዖን ነገሩን ተናግሮ በፈጸመ ጊዜ ስምዖን ጴጥሮስ ጌታዬ ሆይ ጊዜው እየመሸ ጨለማም እየተቃረበ መጥቷል፣ ያለነውም በበረሃ ነው፣ ማደሪያም የለንምና ስለዚህ ነገር ምን ለማድረግ ታስባለህ? አለው። ጌታ ኢየሱስም ስምዖን ሆይ ወዳጄ ዳዊት ቀኑም ሌሊቱም የእኔ ነው በማለት የተናገረውን አልሰማህምን? በጠቅላላው ዓለም በመሃል እጄ የተያዘ መሆኑን አታውቅምን? አለው። ከዚያም አሁን እኛ ከኢየሩሳሌም አካባቢ ነው ያለነው። ስምዖን ሆይ ወደ ሀገር ግባ፣ በገባህም ጊዜ በግ የሚነዳ ሽማግሌ ታገኛለህ። ባገኘኸውም ጊዜ መምህራችን በአንተ ዘንድ ለማደር ይፈልጋልና ብለህ ንገረው። በዚያም ጊዜ ለእኛ ማደሪያ የሚሆነንን ያሳይሃል አለው። በዚያም ጊዜ ስምዖን ከጓደኞቹ ከጌታ ደቀ መዛሙርት ጋር ጌታ ኢየሱስ ሂድ ባለው ጊዜ ወደ ኢየሩሳሌም ከተማ ገባ። በዚያም በደረሱ ጊዜ አሁን በኢያሪኮ በረሃ ነበርን። ከምን ጊዜው ኢየሩሳሌም ከተማ ደረስን በማለት አድናቆታቸውን እርስ በራሳቸው በመግለጥ ሁሉን ማድረግ የሚችል እግዚአብሔርን አመሰገኑት። ወደ ሀገርም በገቡ ጊዜ የኦሪት መምህር የሚሆነ ገማልያል የተባለ ሰው ከበጉ ጋር አገኙት። ስምዖንም ጌታ ኢየሱስ ክርስቶስ እንዳለው ሁሉን ነገረውና እሱም ጴጥሮስንና ጓደኞቹን ደቀ መዛሙርት ወደ ቤት አስገባቸውና ንጹሕና ሰፊ በሆነ ቦታ ላይ ምንጣፍ አንጥፎ ይህ ለመምህራችሁ መሆን የሚገባ ቦታ ነው አላቸው። ከዚያም ጌታ ኢየሱስ ክርስቶስን ሊቀበለው ወጥቶ በደብረ ዘይት ተቀምጦ አገኘውና ከእሱ ጋር ወደ ቤት ይገባ ዘንድ ጌታዬ ሆይ ሰላምህን እሻለሁና ንጹሕን ፍቅርህን እንዳላጣ ፈጥነህ ሳትዘገይ ወደ ቤት ዘልቀህ ትገባ ዘንድ እለምንሃለሁ አለው። ጌታ ኢየሱስም ከገማልያል ጋር ወደ ቤት ገባ። ገማልያልም የኒቆዲሞስ ወንድም ነው። ጌታ ኢየሱስም ወደ ቤት ከገባ በኋላ የቤቱን ምሰሶዎች ሲጎበኝ ምሰሶዎቹ ርጥበት ተሰማቸውና ለመለሙ። ገማልያልና ወንድሙ ኒቆዲሞስ ከእነሱም ጋር የነበሩ ይህን ተአምር አይተው አደነቁ። ጌታ ኢየሱስም ገማልያል ሆይ በዚህ ባየኸው ተአምር የተነሳ አታድንቅ። አሁንም በጌትነቴ ካለሁበት ጌትነቴ ተመልሼ ከመሄዴ በፊት ለወገኖቼ ለእስራኤል ከዚህ የበለጠ ተአምር የማሳይበት ጊዜ አለኝና አለው። ዳግመኛም ገማልያል ሆይ የሚያምኑብኝ ሁሉ ብፁዓን ናቸው። ገማልያል ሆይ እወቅ፣ ስለ እኔ ምስክር ትሆን ዘንድ ምስክርነት ይጠብቅሃል። ስምህ በመንግሥተ ሰማያት ተጽፏልና ደስታ ይብዛልህ አለው። ከዚያም ወደ ደቀ መዛሙርቱ መለስ ብሎ ሰማይና ምድርን ከመፍጠሬ ከዘመናት ሁሉ በፊት እናንተን መረጥኋችሁ። ዛሬ ደስ ይበላችሁ፣ ከራስ ፀጉራችሁ አንዲቱስ እንኳን እንዳትጠፋ አወቁ። ነገር ግን ከእናንተ መካከል ሰይጣን አለ አላቸው። ጌታ ኢየሱስ ክርስቶስም በዚህች ዕለት ከደቀ መዛሙርቱ ጋር በገማልያል ቤት አደረ። እንዲሁም በእኛ ላይ ልዩ የችሮታው ጸጋ ይደርብን ለዘላለሙ አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን አሜን።